السلام عليكم ورحمة الله وبركاته. የተከበራችሁና የተወደዳችሁ የኢትዮ ሙስሊም መረዳጃ ማህበር የቁጥር 1 የቁጥር 2 አባላት እንዴት ቆያችሁልን? እንግዲህ የኢትዮ ሙስሊም መረዳጃ ማህበር ከተቋቋመበት ዓላማ እንግዲህ ማህበረሰባችንን በተለይ ሙስሊሙ ማህበረሰብ የሚጠቅሙ የተለያዩ ፕሮጀክቶች ላይ የጋራ ስራዎችን እየሰራ ይገኛል። በውሃ ጉድጓድ በአይታሞች ድጋፍ ከዛም አልፎ ደግሞ የትምህርት ቁሳቁስ ድጋፍ በመስጠት የኢፍጣር ፓኬጅ በማከፋፈልና በተለያዩ ስራዎች ላይ ተሰማርቶ ጀማዓው ወይንም ማህበሩ የተቻለውን አቅም ከቁጥር 1ም ሀገር ውስጥ ካሉት ቁጥር 2ም ጋር እየተቀናጀ ብዙ ስራዎችን እየሰራ ይገኛል። ከነዚህ መካከል ደግሞ ከቅርብ ጊዜ በኋላ ደግሞ ዲኑ ላይ ትኩረት በማድረግ መድረሳዎችን የተለያዩ አካባቢዎች ላይ በመገንባት በጎንደር አካባቢ እንዲሁም ደግሞ በቢሾፍቱ አካባቢና ሌሎችም ቦታዎች ላይ መድረሳ በመስራት ልጆች የሚቀሩበትን ቦታ የማመቻቸት ስራዎችን እየሰራ ሲቆይ የነበረ ማህበር ነው። ዛሬ ደግሞ በተለያዩ አካባቢዎች ላይ እንግዲህ የመስጂድን የማስጨረስና ለአገልግሎት ክፍት እንዲሆኑ የማመቻቸት ስራዎችን እየሰራ ይገኛል። እንግዲህ እንደሚታወቀው እዚህ ጉንችሬ ማዞሪያ አካባቢ የሚገኘው የዑመር መስጂድም ከፕሮጀክቶቻችን መካከል የኢትዮ ሙስሊም መረዳጃ ማህበር ያዘው ትልቅ ፕሮጀክት ነው። ይህም መስጂድ እንግዲህ ተሰርቶ ነገር ግን ፊኒሺንግ አንሶት ምንጣፍ፣ መብራት እንዲሁም ደግሞ ቀለም ሳይቀባ ቀርቶ ያው ለአገልግሎት ምቹ መሆን አልቻለም ነበር። ይህንን ታሳቢ በማድረግ እንቅስቃሴ በተጀመረበት ወቅት ደግሞ የኢትዮ ሙስሊም መረዳጃ ማህበር አባል የሆነ በብዙ ነገር ማህበሩ በሚጠራቸው ጥሪዎችና በሚጠይቃቸው ጥያቄዎች ሁሉ አለሁ የሚል አንድ ጀግና ወንድማችን ደግሞ ይህንን መስጂድ ያው እኔ ልውሰደው ብሎ ሙሉ በሙሉ በሚባል ደረጃ ወጪውን በመሸፈን የቀለሙን፣ የኮርኒስ፣ የጂፕሰሙን፣ የመብራቱን፣ የምንጣፉን ወጪዎች ሙሉ ለሙሉ ሸፍኖ ለዛሬ እንዲበቃ በተለይ ደግሞ ረመዳንን ሰው በሰፊው ያለምንም ችግር እንዲሰግድበት በመፈለግ ይሄ መስጂድ እንዲሰራ አድርጓልና አላህ Subhanahu Wa Ta'ala ኸይር ጀዛውን እንዲከፍለው ዱዓ እንዲደረግለት ይፈልጋል። ይህ ወንድም በጣም በርካታ ሐጃዎች አሉበት። የኛን የወንድሞቹን የወገኖቹን ዱዓ ይፈልጋል። በእርግጥ አንድ ስራ ሲሰራ ዱዓ ያው ሰው አረገም አላረገም አላህ በስራው ልክ የሚከፍል ጌታ ነው፣ ይከፍሏል። እጥፍ ድርብ አድርጎ የሚከፍል ጌታ ነው። በተለይ ደግሞ የአላህ ቤት ላይ ነው፣ ትልቅ ፕሮጀክት ነው። ሰዎች እንዲሰግዱ አላህን እንዲገዙ እንዲሰግዱ አላህን በብቸኝነት የሚገዙበትን ቦታ ማመቻቸት ማለት ቀላል ሰደቃም ቀላል ስራም አይደለም። አላህ Subhanahu Wa Ta'ala እንግዲህ ከየውመል ቂያማ የሚቀጥል አድርጎለት በጀነት ቤት ከሚሰራላቸው ሰዎች መካከል እንዲያደርገው የሁላችንም ዱዓ ይፈልጋል። በቅድሚያ ግን የአካባቢው ኢማም እንግዲህ አጠገባችን አሉ። አሁን ዙሁር ሰላትን ሰግደንበታል መስጂዱም ላይ አልহামዱሊላህ። የተሰማቸውንም ስሜት ለዚህ ወንድማችንም ምስጋናቸውን መልእክት ማህበረሰቡን የአካባቢውን ነዋሪ የመስጂዱን ጀማዓ ወክለው ምስጋናቸውን ያቀርቡና ዱዓም ያደርጉለታል። ከዛ በኋላ እኛ እንጨምርበታለን ኢንሻአላህ። ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ወመን ተቢዐሁም ቢኢሕሳን ኢላ የውሚዲን قول الله تعالى لن تنالوا البر حتى تنفقوا مما تحبون الله بقرآنه بقدس قرآنه من الان لن تنالوا البر حتى تنفقوا مما تحبون መልካም ነገር አታገኙም፣ የጀነትንም ጸጋ አታገኙም፣ በዱንያም ሆነ ሐጃችሁን የምትፈልጉት ፍላጎታችሁን አይሟላም ከምትወዱት ነገር ምጽዋዕት እስከምታደርጉ ድረስ ይላል። ስለዚህ ወንድማችንን በጣም እናመሰግነው የሚገባው ነገር ሁላችንም ዱዓ የምናደርግለት ነገር ያ ወንድማችን በይልጥ አብራርቶታል። ብዙ መግለጽ አያስፈልግም፣ ብዙ ማብራራትም አያስፈልግም። አላህ ለዚች መስጊድ ብሎ ከነየተው ሰዓት ጀምሮ አላህ በሐሰናት መዝገቡን ያደርግለት። አሚን። ስለዚህ የሚወደውንም ሐጃውንም የጀነትንም በር አላህ ይክፈትለት። በጀነተል ፍርደውስ አላህ ኸይር ጀዛውን አላህ ያደርግለት። አንድ ሰው ያላመሰገነ አላህንም አያመሰግንም ብለዋል። ስለዚህ እኛም ከአመስጋኞቹ አላህ ያድርገን። እሱ መልካም ስራውን አላህ ይቀበለው፣ መልካም ስራውን አላህ ይቀበለው። ለኡመተል ኢስላም የሚጠቅም ሰው ያድርገው። በዚች መስጊድ ብቻ አይደለም ኡመተል ኢስላም ብዙ ሐጃዎች ያለባቸው ለዛ ሐጃቸው የሚቆም ሰው አላህ ያድርገው። ሌላውም ተከታዮቹ ሁሉ አጠቃላይ የኡመተል ኢስላም የሚያዝኑ አላህ ያድርገው። አላህ ኸይር ጀዛውን አላህ ይክፈለው። በዚህ ያበቃለሁ። ጀዛኩሙላሁ ኸይረን ወልሐምዱሊላሂ ረቢል ዓለሚን። መርሐባ ተወካያችን ደግሞ እሺ ዛሬ ሰያ ተወክሏል። ኢንሻአላህ ወንድም ሰዒድ ከኢትዮ ሙስሊም ቁጥር 2 እንግዲህ መልእክቱን ያስተላልፋል። ዱዓም በዛው ያደርግለታል ለዚህ ወንድማችን። ይሄ ቀላል ስራ አይደለም ሐቂቃውን
መጀመሪያ ሁላችንም እንደምናቀው የሆነ ነገር ተጠይቆ ነበር ከዛ በኋላ ደግሞ ትንሽ ጭማሪ ነገር ሲመጣ መብራት ምንጣፉም ላይ ደግሞ ዋጋ ጭማሪ ሲመጣ መርሐባ ለሌላ ሰው አትስጡብኝ እኔው ራሴ ጨርሰዋለሁ ያለ ጀግና ወንድም ነውና አላህ ይቀበለው ይሄንንም ትልቅ ስራ ነው የሰራውና ወንድም ሰያ ኢንሻአላህ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ከሞላ ጎደል ባጠቃላይ ማለት ይቻላል ኢማማችንና እንዲሁም አሚራችን ሙባረክ ገልጾታል እንደተባለው አንድ ሰው ኸይር ነገር ሲነይት አላህ Subhanahu Wa Ta'ala ከነየተበት ጊዜ ጀምሮ ይከፍለዋል hatta ነይቶ እንኳን ባይሰራውም ስራውን በነገራቶች ባለመመቻቸት አላህ ከፋይ የሆነ ጌታን ሐቅን ይያስከሆነ ድረስ ማለት ነው ስለዚህ እንደዚህ ነገሮችን እኛ ለነሱስ ዱዓ ስናደርግላቸው ለሌላ ለመስራት ሞቲቬት ይሆናቸዋል ይነሳሉ እንጂ አላህ Subhanahu Wa Ta'ala ከፍያው የማይቀር ነገር ነው እና ለዚህ ለወንድማችን ሐጃውን አላህ ያውጣለት ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የአላህን ቤት እንደገነባ የዱንያ አኺራ ቤቱ አላህ ይገንባለት ሐጃውን ሁሉ አላህ ያውጣለት ያ ረብል ዓለሚን የተጨነቀ ቤተሰቦቹን ሀገሩን ሁሉ ሰላም አላህ ያድርግለት ያ አላህ ሱና አላህ በሚያውቁት ሐጃ ላይ አላህ ይቁምለት ሐጃውን ሁሉ አላህ ያውጣለት እሱም ስራ እንግዲህ ለሌላውም አራያ ሆኖ ብዙ መስጊዶች የሚሰራ አላህ ያድርገው መስጊዱም ደግሞ የሚያፈራ ልጆችን የሚያፈሩ ዓሊሞች ሐፊዝ የሚያፈራ አላህ ያድርገው ያ ረብል ዓለሚን በዚህ ስራ ላይ ያመላከተ የሰራ የተሳተፈ ያ ረብል ዓለሚን እንደው ጣጠር እንኳን የጣለ ሁሉ ሐጃውን አላህ ያውጣለት ሱብሃነ ረቢከ ረብል ዒዘቲ አማ ይሲፉን መርሐባ ጀዛኩሙላሁ ኸይራን እጅግ ከልብና መሰግናለን ሁለታችሁንም ይሄ ወንድማችን እንደተባለው ሐጃ አለበት የወንድሞቹን ዱዓ ይፈልጋል አላህ ደግሞ ዱዓን ተቀባይ የሆነ ጌታ ነው በተለይ ከፊታችን እንግዲህ ከአንድ ቀን ከሁለት ቀን በኋላ ታላቁን የበረካ ወር የሆነውን ረመዳንን ልንቀበል ነውና በዚህ ወቅት ላይ አላህም እንግዲህ ያሰበውን እንዲያሳካለት ዱዓ ማድረግ የሁላችንም ግዴታ ነው ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም የወንድማችን የነየተበት የራሱ የሆነ ሐጃ አለው ለአላህ የነገረው ለአላህ ያንሸካሸከው በሚስጥር ለአላህ የነገረው ሐጃውን አላህ ይሙላለት ያሰበውን አላህ ያሳካለት ዱንያ አኺራውን አላህ ያሳምርለት ኸይሩን ሁሉ አላህ ይግጠመው በዚህ ባወጣው ቦታ ደግሞ እጥፍ ድርብ አድርጎ አላህ ያላሰበው ሪዝቅ አላህ ይስጠው ያልታሰበ ሪዝቅ አላህ ይወፍቀው አላህ ስራውን ይውደድለት ኢኽላሱን አላህ ይስጠው ለአላህ ብሎ በብቸኝነት ለሱ ብሎ የሰራ አላህ አርጎ አላህ ይመዝግብለት በኢኽላስ የተሰራ አርጎ አላህ ይመዝግብለት ስሜ እንዳይጠቀስ ብሏል ይሄ ራሱ በቂ ኢማን ያለው ሰው የሚያደርገው ነው በአሁን ሰዓት ትንሽ ነገር አድርገን ስማችን ፎቶአችን ካልተለጠፈ ምንል ሰዎች ይያለ ስሜ አይጠቀሳለ አላህ Subhanahu Wa Ta'ala ዘንድ የተጻፈ ስም ነው አላህ እንግዲህ የጀነት በር ላይ ስሙን ይጻፍለት አላህ የጀነት በርን አላህ ይክፈትለት የጀነቱን በር አላህ ይክፈትለት ከቀብር ጭንቅም አላህ ይጠብቀው ከቀብርም ጭንቅ አላህ ነጃ ይበለው በዚህ ሰደቃው ሰበብ አድርጎ የሞቱ ቤተሰቦቹንም አላህ የጀነት ያርጋቸው ከቀብራቸውም እንግዲህ አላህ ጭንቁን አላህ ይፈርጃቸው ከቀብር ጭንቅ አላህ ይፈርጃቸው አላህ ያስደስተው ላይ በላይ ሪዝቁን አላህ ይጨምርለት ልጆቹን አላህ ያሳድግለት ቁም ነገር ያላቸው ልጆች አላህ ያርግለት በልጅ ከመፈተንም አላህ ይጠብቀው መንገር ላይ የማይቀሩ ትልቅ ደረጃ የሚደርሱ ልጆች አላህ ያርግለት የመስጂድ አፍቃሪ የመስጂድ ወዳጅ የቁርአን ወዳጅ ልጆች አላህ ያፍራለት አላህ ልጆቹ እንደዛ ያርግለት ቤቱንም የሞቀ ቤት አላህ ያድርገው ትዳሩንም የሞቀ ትዳር አላህ ያርግለት ቤተሰቦቹንም እሱ ያለበትን አካባቢ በጠቅላላ ሰላም አላህ ያርግለት ባለበት የሰላም ሀገር ላይ ነው ያለውና አላህ የበለጠ ሰላሙን ይጨምርለት ባለበት ሀገር ላይ ሐጁን በየጊዜው የሚያደርግ አላህ ያድርገው ዑምራውን እየተመላለሰ የሚያደርግ አላህ ያድርገው እድሜውንም አላህ ያርዝምልን ዱንያ ላይ ያሉ ቤተሰቦቹን እድሜ አላህ ያርዝምልን የታመሙ ቤተሰቦቹን ማአፊያ አላህ ያድርግልን ሰደቃውን አላህ ይቁጠርለት በሰጠው ልክ አይደለም አላህ እንደው ከዚህ የተሻለ አርጎ ጥፍ ድሮ አርጎ አላህ ይስጠው ይህንንም መስጂድም ሌሎችንም መስጂዶች የሚጎላቸው ነገር ሁሉ የሚሞላ ጀግና አላህ ያድርገው የመስጂድ ዘብ አላህ ያድርገው ለመስጂድ አለሁ ሚል አላህ ያድርገው የመስጂድ አባት አላህ ያድርገው አወል ሰፍ ማይጠፋ ጀግና አቢድ አላህ ያድርገው ተቂያ አላህ ያድርገው የአላህን ፍራቻ በውስጡ አላህ ያርግለት ኢማኑን አላህ ይጨምርለት እስቲቃማውን አላህ ይስጠው ኢኽላስ አላህ ይስጠው ወንጀሉን ደግሞ አላህ ይሰትርለት አላህ አይቡን ይሰትርለት የረመዳንን በረካ የሚያገኝ አላህ ያድርገው በረመዳን ውስጥ ያለ ምንዳዎችን በጠቅላላ ሰብስቦ የሚያገኝ አላህ ያድርገው የረመዳን ኸይሮችን በጠቅላላ ሰብስቦ የሚያገኝ አላህ ያድርገው ለይለቱል ቀድር የሚወፈቅ አላህ ያድርገው ረመዳንን በቁርአን የሚያሳልፍበትን እንደው ገር አላህ ያርግለት ሰላቱን ገር አላህ ያድርግለት ቂያም ለይልን አላህ ገር ያርግለት ጾሙንም አላህ ያግራለት ዒባዳውን አላህ ያግራለት በሄደበት ኸይር ይቅጠመው
ይርገመው። ሸረኛውን ምቀኛውን ሐሲዱን ደግሞ አላህ ያዝለት። ተንኮለኛውን አላህ ያዝለት። አይንናስንም ጅኑንም ራስ ምታቱንም ሁሉንም በሽታ የተባለንም አላህ ያዝለት። ከሱም ከቤተሰቦቹም አላህ ያርቅለት። አላህን የጠየቀውን ጉዳዩን ሁሉ አላህ ይሙላለት። አላህ ያላሰበው ሪዝቅ ይስጠው። አላህ ይደሰትበት። ከምንም በላይ ደግሞ አላህ ይውደደው። አላህ ከወደደው ቀላል ነገር አይደለም እኮ ሪደላህ የሁላችንም ፍላጎት አላህ እንዲወደን አይደለ? አላህ ይውደደው። በሰውም ያስወድደው። የሰው ፍቅር አላህ ይስጠው። እንደው በዙሪያ ያሉ ሰዎች ሁሉ የሚወዱት አላህ ያድርገው። እንደው ደግሞ አላህ Subhanahu Wa Ta'ala ከነዝናዛ ከጨቅጫቃ ጎረቤትም አላህ ይጠብቀው። ከመጥፎ ጓደኛ አላህ ይጠብቀው። ወደ ኸይር የሚያመሩ በዙሪያ ያሉ ሰዎች ሁሉ ለሰደቃ እንደው ስጥ ሚሉት አላህ ያድርግለት። ቤተሰቦቹም እንደው ሰደቃ ስጥ ሚሉ አላህ ያድርግለት። ሚስቱንም እንደዛው ስጥ ምትል አላህ ያድርግለት። ሁሉም ካላገዘ በአሁኑ ሰዓት ላይ ጓደኛው በዙሪያ ያለ ሰው ሁሉ ገንዘብን ጨረስክ እያለ እንደው ወደ ሸሩ እንጂ ወደ ኸይሩ የሚያመላክት የሌለበት ሰዓት በዙሪያ ያሉትን ሁሉ ኸይር አመላካች አላህ ያድርግለት። አላህ ይቀበለው። በዚህ ጉዳይ ደግሞ የተጨነቁትን በጠቅላላ እዚህም ያሉትንም እያስተባበሩ ያሉትንም የሰሩትን በጠቅላላ አላህ ኢኽላሱን ይስጣቸው። ስራቸውን አላህ ይመዝግብላቸው። ዛሬም እዚህ ድረስ የመጡ የመረዳጃ ማህበሩ አባላትንም አላህ ከፍ አላህ ያድርግልን። እርስ በርስ አላህ ያዋድልን። አፊያቸውንም አላህ ይመልስልን። በተለይ ኢብርሽን አፊያ አላህ Subhanahu Wa Ta'ala እንደ ሙሉ አድርጎ አላህ ያስደስተን። ንቅል አላህ ያድርግለት። በሽታ የተባለን ነገር ሁሉ አላህ ይንቀልለት። ከውስጡ አላህ ያንሳለት። አላህ ይፈርጀው። በቤተሰቦቹ ያግኝ። ጀማውን በጠቅላላ እዚህ የመጡትንም ሁሉንም በጠቅላላ እና አቡኪንም ኤልያስንም ጭምር አላህ Subhanahu Wa Ta'ala ከዚህ የበለጠ ከፍ አላህ ያርጋችሁ። ለዲን የምትቆሙ አላህ ያርጋችሁ። እዛ ሳውዲ ሆነው ጅዳ ላይ ደግሞ የሚያስተባብሩ የቁጥር አንድ አባላትን በጠቅላላ አላህ እንደው የሰሩትን ስራ በጠቅላላ አላህ ይቀበላቸው። እስከዛሬ የጣሉትን ብዙ የውሃ ጉድጓድ አስቆፍሯል። ቁርአን አሰራጭቷል። የቲም አግዟል። ደብተር ሰጥቷል። ቦርሳ ሰጥቷል። አላህ ይመዝግብላቸው። ለኔ ብላችሁ ነው የሰራችሁት አላህ ይበላቸው። የውመል ቂያማ በባዶ የማይመለሱ አላህ ያርጋቸው። ዱንያ ላይ ብቻ ተመስግነው የውመል ቂያማ በባዶ የማይመለሱ አላህ ያድርጋቸው። በየውመል ቂያማም እንግዲህ አጅራቸውን የሚያገኙ አላህ ያርጋቸው። ኪታባቸውን በቀኝ እጃቸው የሚቀበሉ አላህ ያርጋቸው። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉርብትናን የሚወፈቁ አላህ ያርጋቸው። ጓደኛ የሚሆኑ አላህ ያርጋቸው። ሲቀሰቀሱ ደግሞ ከሸሂዶች ጋር ከሰለፎች ጋር وحسن أولئك رفيقا ከተባሉት ጋር የሚቀሰቀሱ አላህ ያድርጋቸው። ረፊቅ አላህ ያድርገን። አላህ ይቀበለን። ስራችንን አላህ ይውደድልን። የሞቱ ቤተሰቦቻችንን አላህ ጀነተል ፊርደውስን አላህ ይወፍቃቸው። የኛን መልካም ስራ ለነሱ ቀብር ጭንቅ ፈረጃ የሚያገኙበት አላህ ያድርግላቸው። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين وجزاكم الله خيرا والسلام عليكم ورحمة الله وبركاته. وإياك نستعين اهدنا الصراط المستقيم صراط الذين أنعمت السلام عليكم ورحمة الله وبركاته. የተከበራችሁ የተወደዳችሁ የኢትዮ ሙስሊም መረዳጃ ማህበር አባላትና ከጀርባዬ የሚገኘውን የዑመር መስጂድ የመጨረሻውን የፊኒሺንግ ስራ እንድንሰራ አማና የሰጠህን አህለል ኸይር ወንድማችን በዛሬው ዕለት የምንገኘው በዚህ በዑመር መስጂድ ቅጥር ግቢ ውስጥ ነው። እዚህ መስጂድ ላይ እንግዲህ ከዚህ ቀደም የጎደሉ የነበሩ የተወሰኑ ነገሮች እንዲሞላ ጥያቄ ቀርቦ ነበር። ይሄም የኮርኒስና የቀለም እንዲሁም የምንጣፍና የመብራት ጥያቄዎች ቀርቦ ነበር። እናንተ በሰጣችሁን አማና መሰረት መስጂዱ ላይ አሁን እንደምትመለከቱት ምንጣፍም ተነጥፎ ቀለምም ተቀብቶ ኮርኒሱም ተሰርቶ መብራትም ተገጥሞ ተጠናቋል። ያው ውስጥ ላይ ጀማዓም መስከር ጀምሯል። በዛሬው ዕለትኛም ጁሙዓ ሰላትን እዚሁ ሰግደናል። ማህበረሰቡም ሲሰግድ ተመልክተናል። ነገር ግን ውስጥ ያለውን ጀማዓ ሲሰግድ ያለበትን ቪዲዮ እንድንቀርጽ የመስጂዱ ኮሚቴዎች ፍቃደኛ ባለመሆናቸው ከቪዲዮ ጋር ተያይዞ ቪዲዮ ክልክል መሆኑን አቋማቸው ስለሆነ እንድንቀርጽ ስላልፈቀዱልን ውስጥ ያለውን ነገር ቀርጸን ልናሳያችሁ አልቻልንም። ሆኖም ግን አማናችሁን ያው አሁን ቪዲዮ ላይ በመታየት አይነት መልኩ መስጂዱ በዚህ መልኩ የተቀበልነውን አማና አድርሰናል። ለሰጣችሁን አማና እጅግ ከልብ እናመሰግናለን። እንዳየነው መስጂዱ ላይ በርካታ ነገሮች ይጎላሉ። መድረሳም የለውም የሚቀራበት ማለት ነው። ሰፊ ግቢ ያለው፣ ሰፊ ቦታ አለው፣ ሰፊ መሬት አለው። ነገር ግን መድረሳ የለውም። የውሃ ጉድጓድም እንደሌለው ነግረውናል። የውሃ ችግርም እንዳለ ተነግሮናል ከመስጂዱ ኮሚቴዎች። እንግዲህ በተቻለን አቅም ይህንንም ለማሳየት ሞክረን ነበር። ሆኖም ቪዲዮ መቀረጽ ስላልፈለጉ ይህንን ልናሳያችሁ አልቻልንም። እንግዲህ ይህንን ይመስላል አማናችን።
አድርሰናል። ወጀዛኩሙላሁ ኸይረን አላህ ስራችሁን ይውደድላችሁ። እናንተ ያው ስትነይት በተለይ ወንድማችን አላህ Subhanahu Wa Ta'ala ጽፎልሃል በንያህ ታገኘዋለህ እያንዳንዱን ስራህን ለኛም አላህ ኢኽላሱን አላህ ይስተላንተም ለኛም አላህ ስራህን ይቀበለ ስራችን ይቀበለን። ወጀዛኩሙላሁ ኸይረን ወሰላሙ አለይኩም ወራህመቱላሂ ወበረካቱ